ዶክተር ሳሙኤል ክፍሌ የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት፣ ክቡር ፕሮፌሰር ብርሃኑ ነጋ የአዲስ አበባ ዩኒቨርሲቲ ቻንስለር እና የትምህርት ሚኒስትር፣ ክቡራን ሚኒስትሮች እንዲሁም አማካሪ ሚኒስትሮች፣ ክብርት ፍሬሕይወት ታምሩ የአዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢና የቦርድ አባላት፣ የተከበራችሁ የአዲስ አበባ ዩኒቨርሲቲ የሴኔት አባላት፣ የተከበራችሁ የዩኒቨርሲቲው መምህራንና ማህበረሰብ አባላት፣ የተከበራችሁ የተመራቂ ቤተሰቦች፣ እናንት የዛሬው ቀን ባለቤት የሆናችሁ ውድ ተመራቂዎች፣ ክቡራትና ክቡራን እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ይሄንን ስንኝ ይሄንን መዝሙር በጆሮአቸው እያንቆራቆሩ የተመረቁ ወጣቶች ትልቅ ትውስታና ትዝታ አላቸው። የዛሬ 50 ዓመት ከነዚህ መካከል አንዱ በመሆኔ እጅግ ደስ ይለኛል። ይህች ዕለት ለእያንዳንዱ ተመራቂ የአዲስ ሕይወት ምዕራፍና የጉዞ እርምጃ ማብሰሪያ ቀን ነች። በዚች ቀን ለመታደም አምሹር እርግጠኛ ነኝ በርካታ እንቅልፍ አልባ ሌሊቶችን አሳልፋችኋል። ብርቱ የአእምሮ ፈተናዎችን አልፋችሁ ይህን ክብር በመጎናጸፋችሁ እንኳን ደስ ያላችሁ እላለሁ በድጋሚ። በብሩህ አእምሮና በጽናት ትምህርታችሁን ተከታትላችሁ መመረቃችሁ የትምህርትም የእውቀትም ጀግንነት ነው። ለዚህች ዕለት ደርስ ሲሆን የሚለውን የውስጥ ማሰላሰልና ስጋታችሁን ማሸነፋችሁ በራሱ ብርታት ነው። ለዚህም መመስገን ይገባችኋል። አዲስ አበባ ዩኒቨርሲቲ በሀገራችን የህይወት ዑደት ወይም ላይፍ ሳይክል ሲሰላ አንጋፋ ነው ሊባል ይቻላል። ለ75 ዓመታት ሳይታክት ሲያስብ ሲመራመርና ሲሰራ የቆየ የሀገር አእምሮ ነበር ለማለት ይቻላል። አሁንም ነው። በሀገራችን የብዝሃተ ስርዓት ህላዌ ለተከታታይ ትውልዶች ሀሳቦችና ህልሞችን ያቀበለ የባህላችን የትስስራችንና የመተሳሰባችን መናኸሪያ ጭምር ነው። ከዚህ በተጨማሪም ዩኒቨርሲቲያችን የትምህርት መቅረዝ ብቻ ሳይሆን የኢትዮጵያን የእውቀት የስነ ጥበብና የታሪክ ቅርስ ማህደር ነው ለማለት ይቻላል። በዚህ አዳራሽ በርካቶች እውቀታቸውን አካፍለውበታል፣ የስነ ጥበብ ክህሎታቸውን አሳይተውበታል፣ ዲስኩር አሰምተውበታል፣ የጋሉ ክርክሮችንም ተከውነውበታል። እውቀትንና ለውጥን የተጠሙ ልቦችም ከዚህ ምንጭ ጠጥተዋል። በርካቶቹ ኢትዮጵያን በቅንነት አገልግለዋል፣ ለእድገቷም ትልም አበርክቶ ሰጥተዋል። የሀገር መድን እንዲሆኑ ጥሪ በቀረበላቸው ወቅትም ኢትዮጵያን አስቀድመዋል። ይህ የእውቀት አምባ የኢትዮጵያውያን ብቻ ሳይሆን በትውልዳቸው የሌላ ሀገር ዜጋ የሆኑ በምርጫቸውና በፍቅራቸው ኢትዮጵያዊ የሆኑ ተማሪዎችና አስተማሪዎችን ከሩቅ መሳብም መጥራትም ችሏል። ከአክራ እስከ ማክሬሬ፣ ከሃርለም እስከ ሴንት ሉዊ ሚዙሪ፣ ከቺካጎ እስከ ፔን ስቴት ፔንሲልቬኒያ፣ ከስዌቶ እስከ ለንደን፣ ከባርባዶስ እስከ ሞንትሪያል፣ ከህንድ እስከ ሴንት ፒተርስበርግ ሩሲያ፣ ሌሎችም በርካታ ባለቅኔዎች፣ አሳቢዎች፣ መምህራን፣ ተማሪዎች፣ የታሪክና የስነ ተፈጥሮ ጠበብት ይኸው ጥሪ ስቧቸው በዚህ ዩኒቨርሲቲ ተመላልሰውበታል። በአዲስ አበባ ዩኒቨርሲቲ ተገኝተው እውቀታቸውን ካካፈሉት
አንዱ ፕሮፌሰር አልማዝሬ በአንድ ወቅት በዚሁ በእናንተው አዳራሽ በራስ መኮንን አዳራሽ እንዳጋጣሚ እዛ ነበርኩ በልጅነት ዩኒቨርሲቲዎች ከማህበረሰባቸው ባህል የተቆራኙ ከሰፊው ዓለም አቀፍ የእውቀት ማህበረሰብ ጋር የተሳሰሩ እንዲሁም የሀገራቸውን ራዕይ በምርምር የሚያጎለብቱ መሆን አለባቸው አሉ። አዲስ አበባ ዩኒቨርሲቲም ለ75 ዓመታት ይህንን ፍልስፍና ለመኖር ጥረት አድርጓል። የሰመሩለት አያሌ ቢሆንም ያልተሳኩለት ጉዳዮች ደግሞ እንደሚኖሩ ይገመታል። ከሰመሩለት መካከል ገዝፎ ይታይ የነበረውን ኢግኖራንስ ወይም ድንቁርናን የተጠየፈ የናቀ ትውልድን በ75 ዓመታት ጉዞ ማፍራት መቻሉ ነው። ሆኖም በራስ ምርጫና ፈቃድ ዓለማወቅን እንደመጎናጸፊያ ያልወሰዱ ግን ጥቂቶች ዩኒቨርሲቲው ኃላፊነት የሚወስድ አይመስለኝም። በዛሬው ዕለት ከረጅም የትውልድ የእውቀት መቅረዝ ጋር በጠንካራ ሀብል በጥብቅ የተሳሰራችሁ መሆኑን ልብ ማለት ተገቢ ነው። ከ50 ዓመታት በፊት የእውቀት ናፍቆት የነበረው ትውልድ እንደናንተው በዚህ አዳራሽ ተቀምጦ ነበር። የዘመናዊት ኢትዮጵያ ፋና ወጊ ለመሆን ትልቅ ሐሳብም ሰንቀው ነበር። መጽሐፍትን ገልጠዋል። እውቀት ለሀገርና ለሕዝብ መድን ይሆኑ ዘንድም ተግተዋል። ይሁን እንጂ ዘመንና ሐሳብ ባለመግጠማቸው የገለጧቸው መጽሐፍቶች ደራሲዎች የአውሮፓ ጠቢባን ስለነበሩ እኒህ መጽሐፍት ኢትዮጵያን በውል የማያውቁ እኛም እነሱን በወጉ የማናውቃቸው ፈላስፎች ነበሩ። በመሆኑም የችግሮቻችን ቁልፍ ሁሉ በሩቅ ጠበብቶች መዳፍ እንዳለ አድርገን አምነን ንባባችን ሁሉ ለሌላው ሐሳብ እድል የማይሰጥ ወይም ዶግማቲክ የሆነ ይህም አስተሳሰብ አድጎ የማንስማማበትን ሁሉ በሐሳብ ሳይሆን በኃይል ለማስረዳት የሚሞክር ባህልን ወረስን። እነሆ ከዚህ ሐሳብ ለመላቀቅና የዲሞክራሲ ተራክቦን ለመትከል አገራችን እየታገለችም እየተጋችም ነው። ዛሬ ከዚህ አንጋፋ ዩኒቨርሲቲ ስትመረቁ ሁለት ተያያዥ ጥያቄዎች ሰፋፊ የሆኑ የቧልት የፌዝ ሳይሆን ጥያቄዎችን ማሰላሰል ተገቢ ይመስለኛል። አንዱ 75 ዓመት የኖረው ተቋማችን ዘመናዊ እድገትና ምርታ ምን መምሰል አለበት የሚለው ነው። ሌላው ደግሞ ዩኒቨርሲቲው በትውልዱ የእውቀትና የቴክኖሎጂ ሽግግር ምን ተርታ ሊኖረው ይገባል የሚሉ ታላላቅ ጥያቄዎች ናቸው። እንደ ተመራቂ ማሰላሰሉ የሚጀምረው ከናንተው ነው። ስለሆነም ንባባችሁ ሁሉ የተለየና የሰላ ወይም ክሪቲካል የሆነ ሊሆን ይገባል። ዓለምን አንብቡ፣ ተረዱ፣ ነገር ግን በኢትዮጵያ አይን ተርጉሙት። ስነ ጽሑፍን አጥኑ። ሆኖም ኢትዮጵያዊ ትውፊትን አትርሱ። ስለ ኢኮኖሚ እድገት ተጠበቡ፣ ነገር ግን ለሀገራችን እድገት የሚኖር ማህበራዊ ጥሪትና አቅም ተገንዘቡ። ስነ ጥበብና ኪነ ውበትን ተራቀቁባቸው፣ ነገር ግን ሁልቆ መሳፍርት የሆነውን የኢትዮጵያን ገጽ ጸዳልና ባህሉን መርምሩ። በሕክምና ሳይንስ ተራቀቁ፣ ሆኖም አገር በቀል የፈውስ ምስጢራትን መርምሩ። የዓለምን የጂኦ ኢኮኖሚና ጂኦፖለቲካ አዝማሚያ ተንትኑ፣ ግን የኢትዮጵያን ፍላጎትና ብሔራዊ ጥቅም ማዕከል አድርጉ። ይህ ሲሆን ነው በሕክምናውም በሳይንስና ቴክኖሎጂውም በፍልስፍናውም በስነ ጥበቡም በዲፕሎማሲውም በሰላምና በጸጥታ መስክም አገራችሁም በዓለም መድረክ ከፊት ማስቀመጥ ወይም ማስቀደም የምትችሉት። ክቡራን መምህራንና የዩኒቨርሲቲው ማህበረሰብ በዚህ የ75 ዓመት ጉዞ ለካበተው እውቀትና ለታየው ትጋት የሀገራችንን ምሁራን የቀረሳችሁ የሀገር ባለውለታ ናችሁና ምስጋና ይገባችኋል። ክቡራን ወላጆች እና ቤተሰቦች ይህ ቀን እውን እንዲሆን እንቅልፍ ያጣችሁ ጉርሻችሁን ወይም ድራጎታችሁን ያካፈላችሁ በምክር ብቻ ሳይሆን በምርቃታችሁ ጭምር ያገዛችሁ
የዚህ ስኬት ባለቤቶች ናችሁና እናንተም እንኳን ደስ ያላችሁ ወላጆች። ውድ ተመራቂዎች ይችን ልዩ ቀን ስታከብሩ የምትቀላቀሉት ዓለም እጅግ ተለዋዋጭ ዳይናሚክ የሆነ የጂኦ ኢኮኖሚና የጂኦ ፖለቲካ እንዲሁም የጂኦ ፖለቲክስ ዓለም መሆኑን መረዳት ተገቢ ነው። የአየር ንብረት ለውጥ፣ የሀብት አለመመጣጠን፣ ጦርነቶችና ግጭቶች፣ ሰው ሰራሽ የሐሰትና የብለት መረጃዎችና የሰብዕና ቀውሶች እንዲሁም ማህበራዊ ወረቶች በእጅጉ መሸርሸር የተበራከቱበት ዘመን ነው። የኔ ምክር ሐሳብ የሚከተለው ነው። የነዚህ ፈተናዎች እስረኛ አትሁኑ። ከሲኒዝም ወይም ተስፋ መቁረጥ እና ምንም ማድረግ አይቻልም ከሚል የመቀየር ዳይላማ የወጣችሁ ሁሉ የሐሳብ እስረኛ ብቻ መሆንን የመረጠ ችግሩን ከማጥናት ይልቅ ስለ ችግሩ ያለማቋረጥ ያወራል። መፍትሄ ከመፈለግ ይልቅ ተጠያቂ ይፈልጋል። ወደፊት ከመራመድ ይልቅ ባለበት ቆሞ ያማርራል። ዓለም አቀፍ ችግሮች ግዙፍ ከመሆናቸው የተነሳ በግለሰብ ደረጃ ልንፈታቸው እንደማንችል ስናሰላስል የተስፋ መቁረጥ እስረኛ እንሆናለን። ብልህ ሰው ግን ጥበበኛ ሰው ግን ዓለምን አለያም አገርን በአንድ ጊዜ ለማዳን አይሞክርም። ቅደም ተከተል ይለያል። በራሱ ማህበረሰብ ውስጥ ያተኩራል። በበሰለ እውቀት ባስተውሎት አገራዊ ጥቅምና ግስጋሴን ማዕከል በማድረግ ለተጨማሪ እድገት ይተጋል። ሌላው እሳቤ የዛሬ ስኬታችሁ የሚለካው በራሳችሁ የትምህርት ደረጃ ወይም pedestal of knowledge ወይም የእውቀት ማማ ሳይሆን እስካሁን ያገኛችሁትን እውቀት ተስፋለኝ መሰረት በማድረግ በምትለውጡት ህይወት ለኢትዮጵያና ለህዝቦቿ የምታደርጉት አስተዋጽኦ ነው። ስለዚህ ይህ ህይወት የሚሰጣችሁን እድል በብልህነት ያዙት። የሚያጋጥሟችሁን ፈታኝ ሁኔታዎች በጥበብ በትጋት ተወጧቸው። ለአዲስ እውቀት ለሀገራችሁ ሰላምና ብሔራዊ ጥቅሞች ትጉ ላለው ካደራ ጭምር። መልእክቴን የምቋጨው የዛሬ 50 ዓመት የቀድሞውን የኃይለ ሥላሴ ዩኒቨርሲቲን ወይም የአሁኑን አዲስ አበባ ዩኒቨርሲቲ ዋናውን ግቢ ስረግጥ ባነበብኩትና ዛሬም ድረስ በዚሁ ዩኒቨርሲቲ የሚገኘውን የእውቀትና ጥበብ ህብርን በማስታወስ ነው። ኩሉ አመክሩ ወዘሰናይ አጽኑ፣ ሁሉንም መርምሩ መልካሙን ግን ያዙ። የውድ አገራችሁ ኢትዮጵያ እና የመላው ህዝባችን መሻት ይሄው ነው። በድጋሜ ተመራቂዎች፣ የተከበራችሁ ወላጆች እንኳን ደስ ያላችሁ። እጅግ አመሰግናለሁ።